ጋይስ እነ እንትን ስም አንጠራው ስም አይጠራው። እኔ ስም አልጠራው የሆኑ ሰዎችን ስለማከበር ነው እንጂ እግዚአብሔር ይሄን ሰሞን ከዱባይ የሚገቡ ቲክቶከሮች ሂስቶሪያቸውን አይታችኋል? እየታዘባችሁ ነው? ሂስቶሪያቸው ሁሉም ዋ እኔና አድርገኝ ይላል። አንዱ የሚመጣና ደግሞ ዝም ያልኩት ፈርቻ አይደለም ይላል። ያቺኛዋስ ዝምታ ዙፋን ያሳጣል ትላለች ትመጣና ያቺኛዋስ ዛሬ ወይ ነገ ይለይልናል ትላለች። ሁሉም ሂስቶሪያቸውን አይታችኋል? ያቺም ደግሞ ትመጣለች። ዶሮን ሲያታልሏት ትኩሱን ውሃ ለገላሽ አሏት። ሁሉም ዛቻ ሰይፍ ይዞ ነው የሚሄዱት። ግን ዜፍ እንደዚህ ይዞ ግን አንድ ሰው ተቆረጠ ሚል አልሰማን። ምን አላል? ምንድን ነው? በጣም ብዙ ፎከራችሁ። የተለመደ ሆኖ ሰው እንዳይነቃችሁ የሆነ ነገር ለምን አታረጉ እንዴ? እኔ እስቲ እንትና ምን ጽፋ ነው እሺ? ዝም ብያለሁ። ሚዲያ አይደል እድርተኛም አይደለም። ምንድነው ሚዲያ ላይ የሚኖርስ ማን ነው? ግን እቺ ፍቅር የምትባለው 10 ጊዜ እኔ ጋር የምትለከው ጓደኛ ይልሽ እንዴ? ሃይ እንደዚህ ይብን ባክሽ። አንድ ሰው ጓደኛ ሳትሆን 10 ጊዜ የሆነ ሰው ጋር ትልካለ እንዴ? ጌም እና እሺ ምን ብዬ ነው ያቆምኩት? አልሰማችሁ? አያችሁ? አልሰማችሁ ወሬኞች። አሁን እሺ ምን ብዬ ነው ያቆም? እየተሰማ መሆኔን ማወቅ አለብኝ። ዝም ብዬ እኔ ለገደል ማሚት ሆነኝ እንዴ? ምንድነው ብሺ ያቆምኩት? አሁን እቺ ጌም መልካብኝ እንኳን አንዷ ልጅ ምን አውቃል? እንደዚህ ብዬማ አይደለም ስቶሪ መሲ ስም ለካ አልጠራም። የመሲን ብጠራም ችግር የለው። ሰንቶቻል አንዷ መንጋት የናፈቀው እንደኔ ማን አለ ትላለች። እስከሚነጋልኝ እኔ እናንተ ነው ከፍታችኋል። አንዷ ደግሞ ምን ትላለች? ዝምታ ሲበዛ ያስንቃል፣ ወንዱና ሴቱ ይታያል ጉዱ ይላል። አንዱ ደግሞ እንኳን ለገንፎ ለአጥሚትም አልደነገጠን ይላል። አንዱ ደግሞ ወይ ረበስማ አሚሩ እንኳን እንደዚህ አላቀራራም። የምርጫ ቅስቀሳ እንኳን እንደዚህ አልሰራም። የእውነት ዶሮ ነው ምልክቴ ብሎ እንቁላሏን አናታችን ላይ ልትጥለው እንደቺ ሴትዮ ይላል። አንዱ ደግሞ ይነሳል። የእውነት የምርጫ ቅስቀሳ ነው የሚመስለው። ግን የምርጫ ቅስቀሳ ግን ምንድነው መጨረሻው? የኛ ጥያቄ ማለት እንደ አይዲያ እርድርተኛ ሚዲያ ላይ እንኳን ያለነው እርድርተኞች ነን፣ ማህበሮች ነን እኮ ይመለከተናል። አያገባችሁ ምናምን ብላችሁ እንትን አትበሉን። ያገባል። ሚዝታው ሰው ብዛቱ፣ ውሸታም ሰው ብዛቱ። ያቺ ትመጣለች እንኳን ወንድሜ አባቴ ይታሰር ወንጀለኛ ከሆኑ ይጠየቁ። ትንሽ ተቆይቶ ደግሞ ምን ይላል? እናንተን ያሳሰራችሁት ከሰሙ እንኳ ሳምንት ሆኖታል። ሚዲያ ራሱ ከዘገበው እኮ 3 ቀን ነው እኮ። ግን ስለማያውቁ ማን እንደሆነ ማንነቱን ያሰው ስለማያውቅ እኔ ስለማውቀው እኔ ዘረገፍኩት። ሚዲያ ወጣው ነገባኝ። ዜና እንደፈለኩ መዘገብ ይችላልና ከዛ ምን አሉ? እኔ ለወንድሜ በኔ በኩል የሚቀየር ከሆነ ጉዳዩ 15 ዓመትም በሆን እኔ ልታሰርለት፣ ልብ ካላችሁ እስቲ ሀገር ቤት ግቡ ብሏቸዋል ፌደራሉ። እሺ ምን ነው ከፈለገ ይታሰር ስትሉ አልነበርም እንደ ልክ እንደሰማችሁ ሄለን እያወራች ነው ሲባል ስም አንጠራም። ስማችሁን ቄስና ፖሊስ ይጥራው፣ እኛ አንጠራችሁ። እና ከዛን ደግሞ ትላንትና ደግሞ መተመጣ እኔ ለወንድሜ በሱ ቦታ ተተክቼ ልክ ለእነንትና ሙገሳ ሲቀርብ እንደነበረው የለም ለእነንትና ሲቀርብ እንደነበረ እንትና ማለት እናቴ ናት፣ እሷን ተናገርኳት ማለት በቃ ሀገርን ሰደብኩ ማለት ነው። ቤታዬን እንትና አልኩኝ ማለት ቤታ ማለት ልጄና ጡቴን ከፈለገች መታ ትመጥምጠው እላው ላይ ወተት ላርግላት ወይስ ማር ልቀባላት?
ማለት በተጀመረው የለም። አሁን ደግሞ እኔ ለወንድሜ የማልሆንለት ትንሽ የሳር ጎጆ በዛ ላይ ክብሪት፣ እኔ ለወንድሜ የምመኝለት ትንሽ የሳር ጎጆ በዛ ላይ ክብሪት እና ከዛ 15 ዓመትን ቢፈረድልኝ የሚቀየር ከሆነ ህጉ እሱ የሚፈርድልኝ ከሆነ እሱ የሚቀበለኝ ከሆነ መጥቼ ታሰርለታ። መጀመሪያ ግቡ እንጂ ስቴፕ ባይ ስቴፕ የሚባል ነገር አለ እኮ። ስቶን ባይ ስቶን ትላለች እኮ ዊትኒ ዊስተን። ስቶን ዘፈር ስቶፎን ስቶን አፍተር ስቶን ባይ ስቶን። እኛ ባይ እንሰጣችኋለን፣ ሌላ ስቶን ሌላ ሰው ደግሞ ይጨምርላችኋል። እናንተ አንድ ስቶን ብቻ ዋጡ። እኔ መጣና ባይ ይላል፣ ያኛው ደግሞ ስቶን ይላል። ስቶን ባይ ስቶን። ምን ነው ተቀበዥበራችሁ? አያችሁ? ያ የሆነ አካሎች ስላለቀሱ እድሜ ልኬን በደስታ ሻምፓኝም ውስጤ ስሜቴ በደስታ እየቆነጀ እየተደሰተ ይኖራል። እድሜ ተባለ። አያችሁ? እግር የሌለው እስከማይ ድረስ ጫማ ባለመኖሬ እከፋ ነበረ ይላል። ገብቷችኋል? ያ ጉድጓድን አርቀ አትቆፍር ይባላል። ማን እንደሚገባበት አይታወቅም ማለት ነው። ምን አይነት በጣም ንጹህ ልብ ሚስኪን ንጹህ። ይሄ ወረቀት መንቻካ ነው ከኔ ልብ እንዳለኝ የምታውቁት። ምንም አላልኩ። መልሱን እዛው ተመለሰልኝ። ጅማ ጅርተቴን ኩባን ሲከባ ብያን ፈጋኔ እያደኬተኒ ኮባ ጉምጉማ መሌመራኔ ከንኮለጴ ኮባን ነቲ ታቴሃ አከ ሱሲ ቡና ደፈኒ ደንፊሱ ማሾ ኦፊ አፈኒ ረፊሱ አንሶ ሶዳዴ በረና ቀልቢን ኮቲ ጊቤ ገምንጃለኔ ሰኚ ሞቲ። እኛ አማራ የምናውቀው በጀግንነቱ ነው። አትንኩኝ በማለት እንጂ በሌብነት አይደለም የምናውቀው። ስትሰርቁ ያው ሌባ ብቻ ነው መሆን ያለባችሁ እንጂ አማራ መሆን ነውር ነው። ለማህበረሰቡ ያላችሁ ንቀት ነው የሚያሳያችሁ። እሺ ሃሌሉያ ብሏል ፍቅረ ሲዝም። እኛ አማራ እስተ ጎንደር እናውቀዋለን፣ ቤተሰብ አለን። ማተቤን ብሎ ከማለ ማለት ነው። ይሄው ማተቤን ነው የሚለው አይታችሁታል። ለገሰን ታውቁታላችሁ። የኔን ዘመን ማተቤን ካለ ርቦት እንደዚህ ከሰጣሁት ላይ እንደዚህ አንስቶ አይበላም። እኔ ስታላኩለት ደስ ማለት ነው። እንዲህ ማተቤን ካለ እንደዛ ነው የምናውቀው። ሰርቆ ግን አማራ ውስጥ የሚደበቅ የለም። የአማራ ሌባ እኛ አይተናነቅ። ቢያጣ ስለመብርሃን ይላል እንጂ አይሰርቅም። ሌባ አማራ የለምና እባኮትን ዘርፋችሁን ታስተካክሉ፣ ዘርፋችሁን ወይንም ጉሯችሁን ታስተካክሉ። እሺ አማራ ቢያጣ ቢርበው ስለመብርሃን ይላል። ስለመብርሃን ስለ ጉልበት እንኳን አይልም፣ ስለመብርሃን ያ እንጂ ሰርቆ ሌባ አይሆንም፣ ሰርቆ አማራ አይሆንም። አማራነት ማንነት እንጂ በሌብነት የሚገኝ ማንነት አይደለም። ሆድ ለመሙላት ሚዲያ ላይ አንድ ሰሞን ሻምፓኝ ሲበተን ከጅጅጋ ሻምፓኝ ብር መግዣ ሲላክ የነበረ ዘንድሮ ወዲያውኑ ከኦሮሙማ ወደ ጎጃሙማ የሚቀየር ማንነት አይደለም። ዛሳይት ሄ ሀሸበልዴ ይሸበርዴ ሄሰብዴ ኤሰዱፍቴ አከታቴ ማሎን ተሎ እንጅርቱጋ ማለቀ ጅርታ ኤሰ ጅርታ አንዱ ፌጅራ ሄ ዱጋኬቲ ወረረቢ እውነት ሰርቆ ባያስ ኖሮ ብቻውን ሊበላ ሲያስ
በህዝብ ሊወቀስ እንጅሩ እኛ አማራ ሌባ አይተን አናውቅ። አማራ ከራበው ከቸገረው ከጨነቀው አይዘርፍህም ራሱ ስለመብራም ብሎ በሃይማኖት ነው የሚማጸን እንጂ ሌባ አማራ የለም። የቤቶትን አመል እዛው በቤቱ ስም ይወጣል ከቤት ይከተላል ከጎረቤት ይባላል። ከሙስና ወደ ሌብነት ዚሲ ስገልጽ ብዙ ጊዜ ጫት ነጥቆ ሳይከፍል ሲሮጥ መረጃዎች አለን። አስፈላጊ ከሆነ እኔ ሰዎችን እያከበርኩ ስለሆነ ነው እንጂ ስፈልጉ በሌላ ኒክ እለቅላችኋለሁ። እሺ በሌላ ኒክ እኔ እለቅላችኋለሁ። እሺ እዛ ሴት ግን ያልገባችሁ ነገር ሌላ ነገር ጥሳችሁ ለኔ ስትዶልቱ ስንት ጥያቄ ውስጥ እንደገባችሁ ግን ደጋግሜ እነግራችኋለሁ። እኔም ለድሬዳዋ መስተዳደር የምለው ነገር አለኝ። እሷን እንደዚህ ብላኝ ነበር። እኔ እንኳን አለች ብባል እኮ የግል ጸብ እንጂ ሀገራዊ ማህበረሰባዊ ጠል መልእክት አይደለም ያስተላለፍኩት። ቤተሰቤ አማራ ስለሆነ እየተገለለ ነው ብዬ ያንን አካባቢ ለማያውቀው ማህበረሰብ የተሳሳተ ኢንፎርሜሽን ድሬዳዋ ዘረኛ ሀገር ናት ብዬ በሚዲያ ደረጃ እያስተላለፉ አይደለም። ከአንድም 2 ጊዜ 3 ጊዜ ተደጋገመ። እንደገና የከዚራ ኢንስፔክተር ጉዳዩን ያዙት ቻቻ በሚባል የሚታወቁት ኢንስፔክተር ሄለን ናት ሁሉን ነገር ያመቻቸችው። እሳቸው ወጥተው አነበቡ ማለት የኔ እንደፈለኩ ማሽከረክራቸው ነው ተብሎ የተነገረ ነው። እኔ ሄለን እንደዚህ አለች እንኳን ብባል ግላዊ ችግር ነው እንጂ ሀገራዊ ማህበረሰባዊ ሃይማኖታዊ ነክ መልእክት አላስተላለፍኩም። መልእክት ያላስተላለፍኩት ልጠንቀቅ ብዬ አይደለም። ውስጤ እንደዚህ አይነት ነገር ስለሌለ ማንነቴ ስላልሆነ የኔን ያልገባችሁ ነገር እኔን እኮ ሊከላከሉ የኔን ሀቅ እኮ ሊያወጡ አይደለም። ስማቸውን እንደ ሀገር እንደ ማህበረሰብ እንደ ትልቅ ጥንታዊ ግንባር ቀደም ስልጣኔ የታየባት ሀገር እንደ ድሬዳዋ ከራሷ ኢትዮጵያዊ አልፎ ጎረቤት ሀገሮችንም ሌሎች ሩቅ ምስራቆችንም አካታ እንደምትኖር ሀገር ክብርሽን ጠብቂ አስጠብቂ እንጂ ያልኩት የኔን ክብር አስጠብቂ ያላልኩ። እኔ ክብሬን እንዴት እንደማስጠብቅ አውቃለሁ። ቡና ቤት ውስጥ ገብቼ መጽሐፍ ቅዱስ አልቸረችርም፣ አልሸጥም፣ መዝሙር አልዘምርም። ቤተክርስቲያን ውስጥ ገብቼ ኮንዶም አልነግድም። እኔ የት ገባ ምን ማውራት እንዳለብኝ ያውቃለሁ። እኔን እሳት ውስጥ እንኳን ቢከተኝ የቱ ጋር መልእክት ማስተላለፍ እንዳለብኝ ያውቃለሁ። ዶንት ወሪ አባውት ሚ ዶንት ወሪ ብላለች ፍቅር። ምን ነበር ያ ፊልም? ነፃነት ነፍሱን በገነት ያኖረውና ባለ ፍቅር ህልሞች ነው ቀለም ህልሞች ነው። እሱ ላይ ያ ነው ኤፍቢ ላይ ነው ኤፍቢ ፈርስት እሱ ላይ ዶንት ወሪ ቢ አልኩት በእንግሊዘኛ አለች። በነገራችን ላይ እናንተ ቀድማችሁ ሚዲያ ላይ የሰራችሁት ኢማጂኔሽን እናንተ ቀድማችሁ የዘራችሁት ሳይኮሎጂ እንጂ የሰዎችን ትኩረት የሳበው ሌብነትም ምንም ይሄ በአፍሪካም ሆነ በምን ያለ ነገር ነው። በሰለጠኑትም ሀገር ቀጥታ ሄዶ ባይሰርቅም ራሱ ወይ ታክስ በማጭበርበር በማንበርበር ያ ሌብነት ነው የሚባለው። እሺ ኖት ቢግ ዲል። የኔ ወንድም ሰርቆ ብታገኙት አይደንቅም። ምክንያቱም እኔ የተሰደድኩት ለራሴ እንደሆነ ሁሌ ነው የምናገረው። የኔ ወንድም በባዶ እግሩ እንደሚሄድ ነግሬያቸዋለሁ። ታጨሮ ለቃሚ እንደሆነ ነግሬያቸዋለሁ።
ይሄ የራሱ ጣፈንታ ነው ብዬ ሁሌ ነግሬያቸዋለሁ። የኔ እናት ልብስ አጣቢ መሆኗን ነግሬያቸዋለሁ። አባቴ ዘበኛ እንደሆነ ደጋግሜ ነግሬያቸዋለሁ። አባቷ ዘበኛ ነው ብለዚህ ዱላ እንደዚህ ይዞ ሌባ እያባረረ ብታገኙት ወይ አባቴ ያልያዘውም እንዴ ነው አብረን ነው እንያዘው ብዬ ነው የማወራው። ሙድ እያስኩ አይደለም፣ እውነት ነው። ይሄ ራሱ ላይፍ ነው። አባቴ የኔ ታላቅ ነው። የኔ ታላቅ ሆኖ ህይወቱን መምራትና ህይወቱ መቀየር ካቃተው ምን አገባኝ? ዳሃ ሆነ መወለድ ያንተ ችግር አይደለም። ዳሃ ሆነ መሞት ግን የራስ ችግር ነው። I believe on this። ግን እናንተ እነ እንቁራሪጦች እዛ ምናምንቴዎች ማለት ነው ምናምንቴዎች ከኛ አልፈን የሰው ህይወት ምን ቀየርነን? አንድ አንበሳ፣ ሁለት አንበሳ፣ አራት አንበሳ፣ ስድስት አንበሳ፣ 10 አንበሳ ገና ለእንትና ይገባዋል። ምክንያቱም ይሄ የእንቁራሪጥ ህይወታችሁ ሚዲያ ላይ እንዲወራ አትፈልጉም፣ መቋቋሙን አትችሉም። ምክንያቱም ከልጅነታችሁ የበታችነት ስሜት እየተሰማታችሁ ስላደጋችሁ እንደገና ሚዲያ ላይም ያን ነገር መወጣት አትፈልጉም፣ አትችሉም፣ አቅም የላችሁ። እኔ ከልጅነቴ ሻማ ያዢ ለ7 ሰርግ ሻማ ያዢ ነበርኩኝ። የኔ ቆንጆ ተብዬ ከሙሽራ ፊት እንደዚህ እየተጠረገልን እንዲህ ሻማ ይዘን ቆንጆ ሆነን እየተመረጠንን ያ ነገር ሳላውቀው ኮንፊደንሴን ዘጭ አድርጎልኛል። ሄልዬ የሚለኝ ሰው አያስፈልገኝ፣ የኔ ቆንጆ የሚለኝ ሰው አያስፈልገኝ። ምን አያስፈልገኝ? ራሴን የኔ ቆንጆ ላለው ራሴን ምን ላለው የሚመለከተኝን አካል አናግራለሁ። I don't need any inter in my life። ፕራይስ ይገባዋል፣ ፕራይስ ይገባቸዋል፣ ህይወት ይገባቸዋል፣ ማውራቸው ይገባቸዋል የምላቸውን ሰዎች በራሴ መንገድ ብቻ አለ የእውነት ትክክለኛ ልቤን ያውቃል። ሌላ ሰው አትሞቀኝ አትበርደኝ። ይሄን ነገር ደግሞ እንደዚህ ደረቴን የነፋው ከልጅነቴ ቆንጂዬዋ ሄልዬ ተብዬ 7 ሰርግ ሻማ ያዥ ሆኜ ትልልቅ ሰርግ ማል ቬሎ በስነ ስርዓት ተሰፍቶልን ስንይዝ የነበረን ሰው ነው። ከ7 ሰርግ 2 ብቻ ነው የተፋቱብኝ፣ 2 ብቻ ተፋቱብኝ። አሁን እዚህ 4 ምናምን ሲያዩኝ አንቺ ሞጥሟጣ ከመቼው አድጎ ይስሉኝ እዚህ ሚዲያ ላይ አሮጊት እያሉ እንደሚሰድቡኝ ያውቁም እንዴ ብዬ ቡልክ እነዚህ 5ቱ 3ቱ አሜሪካን ያሉት አንዷ ካናዳን ያለች አንቺ ሞጥሟጣ ከመቼው አድገሽ እንደዚህ ስትለኝ ትፎግረኛለች እንዴ እዚህ አሮጊት እያሉ እየሰደቡኝ እሷ ከመቼው አድገሽ ትለኛለች እንዴ ብዬ ቡልክ አርኳት። ቡልክ በሌላ ስም እየሰማሽኝ ከሆነ እየጀነጀንሽኝ ስለመሰለኝ እኔ ቦለኩሽ እንዴ። ዘንድሮም ሻማ እንዲዝላት ትፈልጋለች እንዴ? ያኔውንም ራሱ ክፈሉኝ። በነፃ ነበር እንደዛ ያንከራተታችሁ፣ በነፃ ነበር ያሆ ብሎ ሙሽራ እናስገባም ሲባል እንደዛ ስታንገላቱን የነበር በነፃ ነው። ዘንድሮ ቢሆን ኖሮ በብር ነበረ፣ በአንበሳ ነበር ይስላችሁ። በ25 አንበሳ ነበር አሻማም ይዘው ዘንድሮ ቢሆን በነፃ ሲያዙኝ፣ በነፃ ርቦን አይሰጡን የእውነት ልብሳችሁ ላይ እንዳይንጠባጠብ እያሉ እንኮ በጣም ነው ከሸወዱኝ እኮ። አሁን ሳስበው ደሜ ይፈላል። እሱ ደሜ ፈልቶ መሰለኝ አንቺ አደግሽ እንደ ሞጥሟጥ አስትለኝ ቡልክ አርኳት። ከ7 ሰርግ 2 ብቻ ነው የተፋቱት። እዛው ሐረር ነው ያሉት። አንዷ ሐረር ነው ያለችው፣ አንዷ አይ ቲንክ ጅጅጋ ነው ያለችው። እሷ ጅጅጋ ነው ያለችው፣ እሱ ደግሞ የት ነው ያለው? ቀብሪ ዳር ነው ምናምን ደሳ ነገር እንትን ነው ግብርና ላይ ነው የሚሰራው። ያ በነፃ ነው። ግን ይሄ ጉልበት ብዝበዛ ነው ባይዘው የተካሄደብኝ በልጅነት። እኔ በልጅነት ጉልበት ብዝበዛ እንጂ የተካሄደብኝ ኮንፊደንሴን ግን ዘጭ አድርገውልኝ። ዘጭ ትልልቅ መድረክ ላይ እንደዚህ ቁጭ ብለናል። ሻማ እንዳያቃጥለን እዚህ ላይ የሆነ ነገር ተደርጎልን እንደዚህ ቆንጆኔና ደስ ምንል 2 ልጆች ነበር። አለኔ እንኳን አሊዝም አለ ሄለን ካልያዘች ተብሎ ተከለ 8ኛ ላይ እናቴ ሄለን የሰው አይንት ልጄ የሰው አይንት ገባብኛለች አልፈልግም ብላ ከለከለች። ከሌላ ሀገር መጥተው ሊጠልቡን በነፃ አገኙኛ። ወይ ምን አለ ያኔ ቲክቶክ ገብቶ የሚሆን በ25 አንበሳ በ30 አንበሳ ነበር አዳሜ ሻማ የሚይዝለት ያለፉለት። ለነገሩ በንጹህ ልብ ስለሆነ ነው መሰለኝ 5ቱም የጸናው እንደዚህ ፍቺ በበዛበት የሆነት እና በእንደዚህ አይነት መንገድ ኮንፊደንሳችሁ እንትን ስላለ ሂዱ አመዳም ምናምን ተብለ ዱኳን እኔ ሻማ በሚይዝበት እንዲህ ስትል አፈር ብን እያረጉብህ እየተረጨም ሄድ ሸፍን እየተባልክ ያደግኩላ እዚህ ሚዲያ ላይ
ቤተሰብ ፖፖ እየተበዳደረ እዛ ይጸዳዳል፣ ሽንት ቤት ሞልቶበት እዚህ መልክ ትሰራላችሁ። እኔ ለእንትና የማልሆንለት ትንሽ በአንገቱ ላይ ከረባት፣ ከዛ ላይ ንቅ አይነት ዘፈን ተገባበዙ። ያ ነገር ነው እንጂ ያገነነው ኖርማል ነው እኮ። ሰው እኮ ከ18 ዓመቱ በኋላ የራሱን ህይወት ነው እኮ የሚኖረው። ቤተሰብ እኮ አያገባኝም። የእውነት እኔ ምን አገባኝ? እናቴ እኔ ሊሞዚን ቢኖራት ሎሚ ቢኖራት እኔ ምን ያደርግልኛል? ምን ያደርግልኛል? የራሷ ላይፍ ነው። አይ ሊሞዚኗን ጎማውን አትልክልኝ እዚህ ሀገር ምን ያደርግልኛል? ገብቶቻል? እዛ ሴት ያ ከፈለጋችሁ ልብስ ምንም ሳይመነችክ እንዲታጠብላችሁ ከፈለጋችሁ የእናቴን ቁጥር ሰጣችኋለሁ። ደውሉ። ነጭ ልብስ እንደ ነጭ፣ ጥቁር ልብስ ጥቁር አድርጋ ትሰጣችኋለች። ደውሉ። አባቴ ለራሱ ደሃ ነው፣ ወርቅ ቤት ጠባቂ ነው። ወርቅ ቤት ይጠብቃል። ደሃ አሽቃባይ ዘበኛ በባል አባቱ ይረጫል ያለው ሰውዬው ገብቶቻል። እና ለራሱ ደሃ ነው፣ ቫዝሊን እንኳን የለው፣ ብርድ እያጦለገው ወርቅ ቤት ይጠብቃል። የኔ አባት ገብቶቻል። ምን አለ እሱን እንኳን ቢዘርፍላለሁ አንዳንድ። ለካ ሐራም ነው ደግሞ በሱ እሱ እንደዚህ ስለው ኧረ አታስቀዝፊ ነፍሴን ገሃነብ አታስገቢ ሁላ ኖሬ ይላል። ምን ያደርጋል ንብረት ይላል። አጉል ማቅራራታችሁ እንጂ ፎከስ የሰጠው ይሄ እኮ ኖርማል ነገር ነው። እንደገና ደግሞ መርበትበታችሁ ሄዳችሁ ሌላ ፖለቲካ ውስጥ እንድትገቡ ነው ያደረጋችሁ። ብዙ አትንበጭበጩ፣ ችግር የለውም ያለ ነው። ካሁን በኋላ ለወደፊት እድሜያችሁ ያላችሁ ማንነት ኖሩት። እሺ ያ ሳምባችሁን እራሳችሁ ተንፍሱበት። የእናንተን ሳምባ የምትጠብቅ ድመት የለችም ሰማይ ቤት ውስጥ። እሺ ያ ያንተን ሳምባ ልትበላ ቁጭ ብላ ገነት እየጠበቀች ወይ ገሃነብ እየጠበቀች ያለች ድመት የለችም። ሳምባን ተንፍስበት። እሺ ያ ልብህን ደምርጭበት። ዝም ብለህ መልክ አትስራበት። ሳቅ ሳይመጣ አታንጋጥጥ። መሳቅ ስፈልግ እስቃለሁ፣ መጫው ስፈልግ እጫዋለሁ። እኔ በቤቴም ሆነ ሚዲያ ላይ ወይ ደግሞ እዚህ ምድር ላይ ያለው ማለት የፈለኩትን ካላልኩኝ ሰማይ ቤት ልለው ምን ልለው? ሰማይ ቤት ልለው ምንድነው? ምን ሽጉጥ የሚደቀንብኛል? እናቴትም በቤተሰብ ያላፍር። እኔ አሁን ባለፈው ወደ ሀገር ቤት ሲሄድ ወንድሜ አንዱ ጣቱ ከጫማ ውስጥ እንደዚህ ወጥቶ ነበር። ከኔ ጋር ይራመር ነበር። ወንድሜ ነው፣ ይሄ ራሱ ላይፍ ነው። ምን አገባኝ? ና ወንድሜ እንትን እንግዛለው አለው። ከኔ ጋር ሄዳል። ጫማን አታስተካክልም ስለው ተይው እባክሽ ሄለን ካልሲ ተቀደዋል ይላል። ና እንሂድ፣ ምን አገባኝ? ይሄ ራሱ ላይፍ ነው። ግን ወንድሜ ተጎሳቆለ እንጂ እኔን ነው የሚመስለው። እናቴ የተቋቆረች እርጅና ፊቷ ላይ መጣ እንጂ እኔን ነው የምትመስለው። እዛ ሴት ያ ይሄ የኔ በባህር ውስጥ ተሻግሬ ያመጣሁት እንትን ነው ስፈልግ እንጂ ማንም ሰው ያዘኝ። ያ የኔ ወንድም እዚህ ጋር እንዳለ ኮሌታው ጥቁር ሆኖ አንተ ልጅ ግን ሸሚዝ ያመጣሁልህን አትለብስም ሰው ተይው ሄለን ለአመት በዓል ለብሳለሁ አለኝ። ከነሱ ጋር ምን አጨቃጨቀኝ ብዬ እኔ ና እንሂድ በቃ እንሂድ አልኩት። ታክሲ እንያስለው ሄለን ይሄን ሁላ ብር ለምን ታውጫለሽ ታክሲ አለኝ። ታዲያ ምን ነው የምናደርገው? በባጃጅ እንሂድ። እሺ ጥራ አንተ ና እንጂ ምን አባ ነው ምናምን ይለዋል። ተግባቡ በቃ እነሱ የራሳቸው እንግሊዘኛ ነው ምን አገባኝ። ግቢ ሄለን ሲለኝ ገባል፣ ውረጂ ሲለኝ ወርዳል። 50 አለቃ ገብሩ እሱ ነው እዛ ላይ እኔ እንዴት አውቀዋለሁ? ለራሴ እንግዳል ወንድሜ ባይጎሳቆል እኮ እንደኔው እኔም እኮ ፊልተር ነው ያቀላኝ እንጂ አንታራም ስፌድ ነው የምንመስለው። የሌላችሁን ኢማጂን ማምጣት ነው የሚያዋርዳችሁ እንጂ ኖርማል ገብታችሁ ዘሴት 9 ደሃ ቤተሰብ ካለ አንተ 10ኛ ትሆናለህ ይባላል ራስን ካልቻልክ። እኔ ራሴን ቢያንስ በቀን 3 ጊዜ እበላለሁ። ያለኝ ኃላፊነት ለልጄ ብቻ ነው፣ ለልጄ ብቻ። ሌላው ስፈልግ ነው።
ስፈልግ የሆነ ምን ነው የሚባለው አንገብጋቢ ችግር ሲደርስባቸው ምናልባት ከሌለ ላይም ቀንሼ ቢሆን ምናምን የለም እኔ በእዳ በሚመጣው ወር ምናምን አምታትቼ ቅጣት ከፍዬ ምናምን እንደዛ ነገር የለም። ዘንድሮ አሁን ከፍለውን ቢል የሚመጣው ወር ከፍላለሁ። ግን ምን ነው የሚባለው ቅጣቱን ከፍዬ እንደዛ ነገር አረጋለሁ። ግን ግዴታ የለብኝ። ምናልባት ቤት ከፈረሰባቸው ልጅ ከታመመባቸው ምናምን ያለኝ ኃላፊነት ለልጄ ብቻ። ልጅሽን ታፍሪበታልሽ የኔ ልጅ እኔን ታይኛለሽ መልኬን የሐረር ቆንጆ የምስራቋ አባቱ ደግሞ ወሎዬ ነው ለዛውም ራያ አይናቸውን አይተሻል ትሻፍጅበታልሽ ልጄን ባይሽ ያየ አመነዘረ ይላል ቃል አመንዝረሽ ለኃጢአት እንድትጋበዥ ያልፈልግ ሴጋ ብትመችበትስ ገብቶሻል ቆንጆ ወሎዬ ራያ ልጅ አለ እሺ ያ ዶንት ስትሬስ አባውት ማይ ልጅ ማለት ነው ስለ ልጄ አንተ ጠይቀኝ አይደለም አፌ ላይ መጥቶም አውርቻ አልጠግበው እሺ ዶንት ስትሬስ የኔና የወሎዬ ድቅያ አስባችሁታል እኔ ልጄን ለማንም ለመጣና ለሄደ ወንድ አባዬ እያለ ለማንም መንገደኛ ልቃሚ ወንድ እንዲሰግድ ማረግ አይነት ሴት አይደለም እኔን ታውቁኛላችሁ እንኳን ሊሰግድለት እቤትሽ እንኳን ልምጣ ሲሉ የኔ ቤት እንደ ቤተ መንግስት በጣም ሩቅ ነው አለ ፓስፖርት አይገባም because of የኔ ልጅ ገብቶሻል ልጄ የኔን ደስታና የማንም ቁሻሻ ጋር ብሬ ለማሳለፍ ስል የኔ ልጅ ለአንድ ደቂቃ የማንም ልቃሚ በስነ ስርዓት ገላውን የማይታጠብ ሰው እንኳን ልጄን ቀና ብሎ አያየው ልጄ ምንም ነገር እንኳን ባላረግለት በዚህ ክብሩን ጠብቄለታለሁ በኔ አያፍርም እናቴ እንደዚህ ናት ብሎ በኔ አያፍርም ገብቶሻል የማንንም መንገደኛ ከልጄ ጋር ሰልፊ እንዲነሳ እኔ ፊት አልሰጥም እንኳን ለናንተ አይደለም ለቤተሰቦቼ እንኳን የልጄን ፎቶ አልከላችሁ ልጄ መግባቢያ አይደለም ገብቶቻል እኔን ነው የምታውቁት ከኔ ጋር ነው የምታውቁት ልጄ ምን አባታችሁ ምድረ ደከከናም ጥቃቅና አነስተኛ ስለ ልጄ እንዴት ደረቴን ቀና አድርጌ እንደማወራ ብታይ ለምን ዘበኛ አይሆንም I proud of my son can you get የማንንም መንገደኛ ልቃሚ ለአንድ ቀን ለሚስመኝና ከኔ ጋር ለሚሆን ሰው ልጄ በዛ አይን እንዲታይ ቢያንስ ልጄ እንደዚህ አይነት ሂስቶሪ በኔ ውስጥ አያገኝም ገብቶሻል የኔ ልጅ ድዳም አይደለም ያምራል ይሁን ስታይ ተሻፍጅበታለሽ ላንቺ እንዳትሳሳቺ ለሰማይ ቤት ይስል እና ይበቃችኋል ትንተና ያ ለአንድ ወቅት ስሜት ስትሉ ልጆቻችሁን የማንንም መንገደኛ አባዬ እያለ የጠራ ያስጠራችሁ ቀን ያኔ ነው ልጆቻችሁ ኮንፊደንሳቸው እንደ መሬት ወይ ደግሞ ምስጥ እንደበላው ቤት ኮንፊደንሳቸው ተሸርሽሮ ባዶ ሆኖ የሚቀሩት ለሰዎች መስገድ የሚጀምሩት ያኔ ነው እሺ ያ ኖ ልጆቻችሁ ኖ ማለትና የስ ማለት መቻል አለባቸው የሚስማማቸውን ነገር የስ ማይስማማቸው ነገር ኖ ማለት ቢያንስ ይሄንን ነገር ማወቅ አለባቸው የኔ ልጅ ይሄን ያውቃል አሁንና ልጄ ብለው ወይ ማማ ነው የሚል ምክንያቱም ይሄ የኔ ህይወት እንደሆነ ያውቃል የራሱን ቀይ መስመር ያውቃል የኔን ቀይ መስመር ያውቃል እንደናንተ ድብልቅልቁ የወጣ የለም አይነት እንትን የለም ተነጋግረን አይደለም ተግባብተን ሪስፔክት
በግድ ሽጉጥ ደቀኝ ሳይሆን he knows እኔ አሁን እዚህ ትቻችሁ ብሄድ 10 ሰዓት ስራ ሄጄ ብመጣ እዚች ጋር ይመጣም ልጅ እኔ እኮ የለው እናንተ አውሩ ተጫወቱ ብዬ ትቻችሁ ብሄድ ልጄ አይገባባችሁ ተናግሬው አይደል he knows የራሱን መስመር ያውቃል ገብታችሁ ያ እየተደበደበ ያደገ ልጅ አይደለም ያለኝ እኔ ልጅ እና ሰላም በለው እንትናን እንጂ እየተባለ እየተገደደ ያደገ ልጅ አይደለም ያለኝ ገብታችሁ ያ እኔ የማንንም መንገደኛ ተዋወቃለሁና ልጄ የኔን ህይወት ለማድመቅ እዛ ውስጥ ህይወቱን ሉዝ የሚያርግ ሰው አይደለም ገብታችሁ ምንም ነገር ባላረግለት ዙፋን እንኳን ባልሰጠው ይሄንን መስመሩን ክብሩን ጠብቄለታል የልጆቻችሁን ክብር ጠብቁ እሺ የርቀት ፍቅር ጀምራችሁ አባዬ እማዬ ያላችሁ ልጆቻችሁን የማያውቀውን ሰው ከልጆቻችሁን አይምሮ ዳሜጅ የምታረጉ ሰዎች ይሄን ብቻ ጠብቁለት ሌላ ነገር ምንም ነገር ባታረጉ የእውነት ልጄ ቢያንስ እናቴ ሸርሙጣ አይደለችም ብሎ በእርግጠኝነት ባይናገርም እንዲ ኮንፈርት ይላል የመጣ ሄዶን የቱ አባቱ እንደሆነ እንዲጠራጠር አላረገው አባቴው ልጄ ራያ ወሎዬ ጀግና አባት አለው ከኔ ጋር ባይኖርም ማለት ነው እዛ ሴት አለው ሌላ አባዬ ብሎ የሚጠራው ሰው ያስፈልገው ምናልባት ተከባብሮ አብሮ ዝም ብሎ የሚኖር ሰው አክሴፕት ሊያደርግ ይችላል እንጂ አባቴ ነው ሺት ውሸት እንዴት ነው ልጄ ማስተምረው ነው እንዴት ነው ማስመሰል ልጄ ማስተምረው የትዳርም ወይ አዳርም ተስፈኞች ልጆቻችሁን ከእንደዚህ አይነት ነገር ጠብቁ ይሄ ነው አደራምላችሁ እሺ ይገባኛል ስሜት ይኖራችኋል ፍላጎት ይኖራችኋል ምናምን ህይወት ይቀጥላል እኮ ትላላችሁ የእናንተ ህይወት ነው የሚቀጥለው እንጂ የእናንተ ህይወት ላይ ልጆቻችሁን ለማዳመቂያነት እንዳትጨምሯቸው እንዲህ ለማድመቂያ ገብቶቻል ያ የኔ ስሜት ሊረካ ልጅ አጨብጫቢ መሆን የለበትም እሺ ያ እና ትንሽ ነገር ይመስላል እንጂ ልጆችን አንገት የሚያስደፋ ነገር በተለይ ወንድ ልጅ ካላችሁ ወንድ ልጅ ሁሉም እናቱ ጨዋ እንደሆነች ነው የሚያውቀው ያችን ነገር ያጣቀን ከግድግዳ ጋር ነው የሚያጋጫችሁ እናንተ እናት ሳትሆኑ ተራ ሰው ናችሁ እቺ ነው የምላችሁ በዚህ በጣም ፕራውድ ነኝ ባይዘው የእውነት ማለት በራሴ ተጨንቄ ተቸግሬ ምናምን አይደለም ይሄንን የልጄን ነገር ያስጠበቁት ይሄ ዴሊ የኔ በቃ እንትኔ ነው ላይፌ እንደዚህ የማያውቁት ሀገር አይናፍቅም እንደዚህ እናንተ የምታወሩት ዓለሞች ስለማያላውቀው ስለማይናፍቀኝ የቀረብኝም አይመስልም ያ ይብላኝ 3 ዓለም ቁጭ ብሎ ባዮሎጂካል አባቱ ባይኖርም እሱ ግን እሱ እንደሚወደው ብለው ዘናው ለልጄ ምንድነው የምለው እንደገና ሌላ ባባ መታሱንም ባባ በለው ነው የምለው እግዚአብሔር እናቴ ትሙት ያለታኔ ያኔ ነው ራሴን በቃ እኔ የለውም ጋይስ አረ እግዚአብሔርን የለው ገና ሳስበው እናደዳለሁ እንዴ እናቴ ትሙት እንኳን በሪሌሽን ውስጥ ገብቶ አይደለም እኔ ሰው ቤትሽ እመጣለሁ ብሎኝ እሺ ብዬ ተስማምቼ ምናምን ቤቴ ሊመጡ ጓደኞች ኖርማል 10 ደቂቃ ሲቀረኝ ነገ ስራ አለኝ ብዬ ካንስል አረጋው ምን አባታችሁ እኔ ቤታቸው ሄጄ አንድ ቀን የኔን ምናልባት አየር መቀየር ፈልጌ ለኔ ታይማቸው ሉዝ ያደርጋሉ for what ምስሉ 10 ደቂቃ ሲቀረኝ አይ ተደወለልኝ ስራ አለኝ እቀራለሁ እንዳይመጡ አረጋል ዝም ያሳስበው ልጅ 3 ጊዜ ኩሽና የሚመጣ ከሆነ ለነሱ ሲል 2 ጊዜ ይመጣል አንድ ጊዜውንስ ለምን አባታቸው ስለሆነ ነው የሚቀረው ማን ስለሆነ ነው የሚቀረው የኔ ልጅ ማን ስለሆነ ለነሱ ነፃነትን ልጅ ለምን አንድ ጊዜ እንደገና ተመልሶ የሚመጣው ነፃነቱን ነፍጓል who is ማን ናቸው እነሱ ያንን መስዋዕትነት በቤታቸው ይከፍሉለታል ቤታቸው የት እንደሆነ ራሱ ያውቃቸዋል
ዛሴት በኔ ህይወት ውስጥ የሚመጡ ሰዎች የኔን ታይም ብቻ ነው የምሰጣቸው። የልጄን ሰዓት አልሰጣቸው። ኔቨር አይጌ እንኳን ኖርማል ሰዎች ለቤተሰቤም አልሰጣችሁ። What about social life? This is social life. You are with me, Hassane. You are be with me. ዓለም አቀፍ ጥያቄ ጠይቀ ከተለያየ ቦታ ዓለምን እኮ አለ ፓስፖርትና አለ ቪዛ እኮ እየጎበኘው ነው ያለሁት። ከየቤቱ ስፈልግ ከጀርመን ስፈልግ ከአሜሪካ ሰው ምን እንዴት ያስባል? እዚህ ገብተህ ቶፒክ ላይ ታወራ የለ እንዴ? ሃይ አንዱ ምን አለ መሰለ አባትየው በጣም ሰካራም ነው። ሁሉ ቀን እየሰከረ ቤት ይገባል። ከዛ ልጅየው ምን አለች? አባዬ እንደዚህ የምሰክርበትን ብር እኮ እውነት ዓለምን ትዞርበት ነበር አለችው። አባትየው ምን አላት? አይ ልጄ ሞኝ ነሽ ለካ አላት። ምንድነው ስትለው እኔ ዓለምን ለመዞር ከምደክም ስጠጣ ራሷ ዓለም እኔ ላይ ትዞር የለ እንዴ አለ። ስጠጣ ዓለም ራሷ እኔ ላይ ትዞር የለ ወይ? ምን አደከመኛል እኔ ምን አደከመኛ about social this is social big እንዴ ትልቅ ፋሚሊዎች ነን እኮ እኛ ጋይስ። ገበናችሁና ላይ ተከባብረን በርቀት just look don't touch በዚህ ተግባብተን ተከባብረን እኮ ምን ነው ዛሴት ምን አደከመኝ እኔ ዓለምን እንደዚህ ነው። ሁሉም ካርቶን ቤቶች ናቸው። ዩሮፕን ነው ያውቃል። ዝም ብዬ ሳያቸው ምንም በየቦታ ያው እንጀራ ዱቄት ገዝተው ሲጠቀጥቁ ነው የሚውሉት። ሌላ ምን አለ? ስንደዶ ይዤ ልሄድ ነው አብሬ ልጠቀጥቅ እስቲ እነሱን ልምሰል ብዬ ምን ላደርግ ነው የምሄድ? I'm happy all this life። እኔ እንጃ ምንም የቀረብኝ ብዬ አይምሮዬ ላይ አይመጣልኝም። ለምን እንደሆነ አላውቅም ግን የእውነት ሰዓት አልበቃ ብሎኝ 24 ሰዓት ከሌላኛው ቀን ሰዓት ተበድሬ ነው እኮ እዚህ የምቀመጠው። አልበቃ ብሎ 24 ሰዓት አልበቃ ብሎ ከሁለተኛው ቀን እበደራለሁ 5 ሰዓት። የእውነት 24 ሰዓት አልበቃ ያላሰው ቢኖር ለዚህ ላይፏ እኔ ነኝ። ቢዚ ሞኝ አይደለም ተማረሬም አይደለም። የእውነት ስናደድም የእውነት የምናደደው ሚዲያ ላይ ነው። ስስቅም የእውነት የምስቀው ሚዲያ ላይ ነው። ዘናም ስል ዘናም ብለው ብዙ ነገር የምታዘበው መማረው ሚዲያ ላይ ነው። አይ ላይክ ሚዲያ። ይሁን ተረጋጊ። ይሁን ተረጋጊ ካልከኝ ስናደድ ምን ልትለኝ ነው ታዲያ? ያ ሐቢቢ ያ ቀልቢ ማለት ነው። እና አንድ ሙዚቃ ልጋብዛችሁና ጊዜውን ያማከለ ሙዚቃ ሳይሆን መልእክትም የሚሆን ለጋብዛችሁና ከዛን ወደ ኔክስት አጀንዳ እንሄዳለን። ግን እስካሁን ያወራሁት እኮ ዛሬ እናንተ በጻፋችሁት ላይ ነው። አጀንዳ እኮ አይደለም። ገባችሁ? ያ